በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። በመላው ዓለም የምትገኙ ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ እንኳን ለ2018 ዓመተ ምህረት ሐምሌ 19 ቀን ለሚከበረው ለታላቁ መልአክ ለቅዱስ ገብርኤል ዓመታዊ በዓል በሰላምና በፍቅር አደረሳችሁ አደረሰን። እንደሚታወቀው መልአኩ ቅዱስ ገብርኤል እግዚአብሔር ፊት የሚቆመው ታላቅ ብርሃናዊ መልአክ እንደሆነ ይታወቃል። በዚህም መሰረት በዓመት 2 ጊዜ የሚከበረው ታኅሳስ 19 እና ሐምሌ 19 የሚከበረው የታላቁ መልአክ የቅዱስ ገብርኤል ዓመታዊ በዓለ ንግሥ የቃል ኪዳኑ ታቦት ባለበት ሁሉ በደማቅ መንፈሳዊ ይዘት ይከበራል። በተለይም በገዳማችን በመንበረ መንግሥት ግቢ ቅዱስ ገብርኤል በርካታ ምዕመናን፣ ሊቃውንተ ቤተ ክርስቲያን፣ ብፁዓን አባቶቻችን በተገኙበት መንፈሳዊ ይዘቱን እንደያዘ ይከበራል። በዚህ ቦታ ላይ ሁላችሁም ተገኝታችሁ በዓሉን እንድታከብሩ በመልአኩ በቅዱስ ገብርኤል ስም መልእክታችንን እናስተላልፋለን። እንደሚታወቀው በዚህ አካባቢ በጣም በርካታ ምዕመናን ያሉበት ቦታ እንደሆነ ይታወቃል። ነገር ግን በልማት ተነሽነት አካባቢው ያለው ማህበረሰብ አማኙ ወደ ሌላ አካባቢ ስለሄደ አካባቢውም በኮሪደር ልማት ስለለማ አንዳንድ ስጋቶች ካሉባቸው የፓርኪንግ ወይም የመኪና ማቆሚያ ችግር አለ ብላችሁ የምታስቡ ሰዎች ካላችሁ እሱን ከሚመለከታቸው ከመንግስት አካላት ጋር ተነጋግረን ሙሉ የመኪና ማቆሚያ የምናዘጋጅ ስለሆነ ያለምንም ስጋት መጣችሁ እንድታከብሩ ጥሪያችንን እናስተላልፋለን። መንበረ መንግሥት ግቢ ቅዱስ ገብርኤል ገዳም ጥንታዊ ነው፣ ታሪካዊ ነው፣ የታሪክ ባለቤት ነው። በአዲስ አበባ አድባራትና ገዳማት ቀደምት ከሚባሉት ውስጥ አንዱ ነው። ይህም ቦታ ይህም ቤተክርስቲያን ከእድሜ ብዛት አንጻር የተነሳ ቦታ ቤተክርስቲያኑ ስላረጀና ጣራው እያፈሰሰ ሌላም ልዩ ልዩ ነገሮች ችግር ላይ ጉዳት ላይ ስለደረሱ እሱን የገዳሙ ሰበካ ጉባኤ የእድሳት ኮሚቴ በማቋቋም እና ከመንግስት ከሚመለከታቸው ከመንግስት አካላት ጋር ተነጋግሮ እድሳት ላይ ነው ያለው። እድሳቱ እየተሰራ ነው ያለ። ይህ እድሳት ሲባል እንደ ሌላው ዝም ብሎ አይደለም እየተሰራ ያለ፣ ሙሉ ሰርቪስ ወይም ሙሉ እድሳት እየተደረገለት ነው። ከታች አንስቶ እስከ ላይ እስከ ጣራው ድረስ ሙሉ እድሳት እየተደረገለት ነው ያለ። ከዚህም ከሚደረግለት ውስጥ አንዱ ስዕል ነው። ስዕሉ ቀደምት ነው፣ ጥንታዊ ነው። ገብታችሁ ብታዩት የምታውቁት ታውቁታላችሁ፣ የማታውቁት ደግሞ ስታዩት ስዕሉ በጣም ቀደምት ስለሆነ ያንኑ ማንነቱን ሳይለቅ ቀደምትነቱን ሳይለቅ ታሪካዊነቱን ሳይለቅ ሙሉ እድሳት ተደርጎለት አሁን ስዕሉን ሙሉ በሙሉ አጠናቀን እንገኛለን። ሌላው በውስጡ የሚሰራው ብዙ ስራዎች አሉ። ለምሳሌ ቀለም አለ። ቀለም ሲባል እንዲህ ዝም ብሎ አይደለም። ግድግዳው አጠቃላይ ተልጦ ኖራና ሲሚንቶ ለ2 ወር ለ3 ወር ተወቅቶ እሱ እንደገና ታድሶ ቀለም እየተሰራ ቀለም አንድ ዙር ተቀብቷል። የሚቀረና አንድ ዙር ይቀረናል። እሱንም ወደፊት እናጠናቅቃለን ብለን እናስባለን። ሌላው የፐርኬ ወይም የወለል ንጣፍ በእንጨት የሚነጠፍ ነው። እሱ ቅኔ ማኅሌቱን፣ ቅድስቱን፣ መቅደሱን ከነ ወለሉን ከነ ሙሉ ግድግዳው ዮናታን ቢቲ በሚባል ድርጅት ኃላፊነቱ የተወሰነ በሱ ገዳሙ እናንተ በምትሰጡት ገንዘብ ውል ገብቶ እያሰራን እንገኛለን። እሱም የሚቀረው የተወሰነ ነው። እስከዚህ በዓሉ የሐምሌ 19 ድረስ እናጠናቅቃለን ብለን እናስባለን። ሌላው ውስጡ ላይ ሳውንድ ሲስተም ወይም ድምፅ ማጉያው እሱም የውስጡ የቅኔ ማኅሌቱ የቅድስቱ የመቅደሱ ተጠናቆ የውጩን ከውጭ ይመጣል ብለን እየተጠባበቅን ነው ያለ። እሱም እንደዚሁ ለበዓሉ ይደርሳል ብለን እናስባለን። ሌላው ሙሉ ጣሪያው የውጩ ሙሉ ጣሪያው ነው የተቀየረ። በአዲስ ነው እንጨቱ ተነስቶ የውስጡ ጣሪያ እንኳን ወይም ኮርኔሱ
በበሬ ቆዳ ተተልትሎ ጥንታዊነቱንና ማንነቱን ሳይለቅ እየታደሰ ስለሆነ ለዚህም እንግዲህ የምትችሉትን ያህል እገዛ ያደረጋችሁም አላችሁ እያደረጋችሁም ያላችሁ አላችሁ ወደፊትም እንድታግዙን እናሳስባለን። ወደ ውጭ ስንወጣ ዙሪያውን በረንዳው ሙሉ በሙሉ በግራናይት በድንጋይ በተለያየ መንገድ እየተሰራ ስለሆነ ያው እየመጣችሁ የምታዩት ሰዎች አላችሁ። እሱም እየተሰራ ነው። አሁን የፋይናንስ እጥረት እየቸገረ እንደምታውቁት ሀገሪቱ ላይ ያለው ገበያው ከቀን በቀን እየጨመረ ስለመጣ ያለን ገንዘብ በትንሽ ማቴሪያል ላይ ብዙ ገንዘቦችን እያዋጣን ስለሆነ አሁን ትንሽ የአቅም እጥረትም እየፈጠረብን ስለሆነ ይህንን ድምፅ የምትሰሙ ሁላችሁም ለዚህ ጥንታዊና ስለተሰሚው ለመንበረ መንግስት ግቢ ቅዱስ ገብርኤል እድሳት እጃችሁን እንድትዘረጉ እናሳስባለን። ሌላው በውስጥ ላይ በጣም ድንቅ እና ድንቅ የሆነ ስራ የሚሰራው የካህናት ማደሪያ ነው። እንደሚታወቀው አካባቢው በኮሪደር ልማት ተነስቶ ይህንን በአፋጣኝ መስራት አለባችሁ ተብለን ህዳር ላይ ጀምረን አሁን ወደ ፊኒሽንግ አካባቢ ላይ እየደረስን ስለሆነ ይህም G+3 ነው እየሰራን ያለው። ብዙ ፕሮጀክቶች ናቸው እዚህ ግቢ ላይ እየተሰሩ ያሉ። አንድ የካህናት ማደሪያ፣ ሁለተኛ መጠለያው ዙሪያውን ያለችንን ቦታዋን በማስፋት ወደ ላይ በማውጣት ዝም ብሎ መሬት ላይ የነበረ መጠለያ ወደ G+1 በማሳደግ ብዙ ህዝብ እንዲይዝልን በማድረግ እየሰራን ስለሆነ ይህንን ለዚህም እገዛ እንድታደርጉልን። ሌላው ዶል ቤትም እየሰራን ነው። የግቢውን ማስዋብ የፍሳሽ ማስወገጃና ልዩ ልዩ መንፈሳዊ ስራዎችን እየሰራን ስለሆነ በሚቀጥለው አዲሱ ዓመት መግቢያ ወር ላይ እናስመርቃለን ብለን እናስባለን። እግዚአብሔር ቢረዳን መልአኩ ቅዱስ ገብርኤል ቢያግዘን የእናንተንም ህሊና እግዚአብሔር አነሳስቶ እጃችሁን ዘርግታችሁ ለመልአኩ ለቅዱስ ገብርኤል እገዛ እንድታደርጉልን እያሳሰብን በመጨረሻም በዓሉ የሰላም የፍቅር የበረከት የሃይማኖት በዓል እንዲያደርግልን ዘወትር እንጸልያለን። ሐምሌ 19 ቀን 2018 ዓ.ም መጣችሁ በመንበረ መንግስት ግቢ ቅዱስ ገብርኤል የታላቁንና ገናናውን መልአክ የቅዱስ ገብርኤልን ዓመታዊ በዓል 3 ደቂቅን ከተጣደ እሳት ላይ እንዲያድን ከእግዚአብሔር የተላከ መልአክ ስለሆነ ይህንን መጣችሁ እንድታገብሩ መልእክታችንን እናስተላልፋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።